የዮሐንስ መልእክት ምዕራፍ 3 ከቁጥር 23 ከ24 ያለውን ክፍል ነው ማነበው። ትእዛዚቱም ይህች ናት፣ በልጁ በኢየሱስ ክርስቶስ ስም እናምን ዘንድ ትእዛዝንም እንደሰጠን እርስ በርሳችን እንዋደድ ዘንድ። ትእዛዙንም የሚጠብቅ በእርሱ ይኖራል፣ እርሱም ይኖርበታል። በዚህም በእኛ እንዲኖር ከሰጠን ከመንፈሱ እናውቃለን። እንግዲህ በክርስቶስ ኢየሱስ ስም እናምን ዘንድ የአብ ትእዛዝ መሆኑን ባለፈው ሳምንት መመልከት ጀምረናል። በክርስቶስ ኢየሱስ እመኑ የሚል ነው የአብ ትእዛዝ። ክርስቶስ ኢየሱስ ደግሞ እርስ በርሳችን እንዋደድ ዘንድ ትእዛዝ ሰጥቶናል። በዚህም የእሱን ሕግ እንድንፈጽም አዞናል። ጌታችን ኢየሱስ ክርስቶስ የመጽሐፍ ቅዱስ አብይ መልእክት ነው፣ ዋና ትምህርት ነው፣ የክርስትና ማዕከል ነው፣ የክርስትና ዋና የማዕዘን ራስ ድንጋይ ነው። የዕብራውያን ጸሐፊ ክርስቶስ ኢየሱስን ሲገልጠው እንደዚህ ብሎ ይገልጠዋል። የሃይማኖታችን ሐዋርያና ሊቀ ካህናት ይለዋል። እንደገና ደግሞ የእምነታችን ራስና ፈጻሚው ብሎ ደግሞ ይገልጠዋል። በዕብራውያን ምዕራፍ 2 ቁጥር 1 ላይና በዕብራውያን ምዕራፍ 12 ቁጥር 2 ላይ እነዚህን መጠሪያዎች ታገኛላችሁ። የእምነታችን ሐዋርያና ሊቀ ካህናት፣ እንደገና ደግሞ የእምነታችን ራስና ፈጻሚ ወይም ፍጹም አድራጊ ክርስቶስ ኢየሱስ ነው ይለናል። ስለዚህ ክርስትናን ክርስቶስ ነው የመሰረተው። እሱ ብቻም ሳይሆን ደግሞ ክርስቶስ በሌለበት ክርስትና የሚባል ነገር የለም ማለት ነው። ክርስቶስን ብንቀንሰው ከክርስትና ላይ ክርስትና የሚባል ነገር አይኖርም። ሙሉ በሙሉ ዜሮ ነው የሚሆነው። ይሄንን እግዚአብሔር አብን ያደረገው ክርስቶስ ኢየሱስን ማክበር፣ ክርስቶስ ኢየሱስን ማመን፣ ክርስቶስ ኢየሱስን መቀበል ለእግዚአብሔር አብ መገዛት ነው። ለእግዚአብሔር አብ ዕውቅና መስጠት ነው። እግዚአብሔር አብን ማጽደቅ ነው። ለምን ካላችሁ እሱን ያስቀመጠው የማዕዘን ራስ አድርጎ የመሰረት ድንጋይ አድርጎ ያስቀመጠው እግዚአብሔር አብ ነው። ኢሳይያስ 28 ቁጥር 16 ላይ መሰረቴን በጽዮን አኖራለሁ፣ በእርሱ የሚያምን አይፈረድበትም፣ አይጠፋም፣ የማያምን ግን ይጠፋል፣ ይፈረድበታል፣ ይሰናከላል ብሎ ያስቀመጠው እሱ ነው። ስለዚህ ክርስትናችን ክርስቶስ ኢየሱስን ማዕከል ያደረገ እምነት ነው። ከክርስቶስ ኢየሱስ ውጪ ምንም ነገር የለም። አንድ ሰው የዘላለም ዕጣ ፈንታው የሚወሰነው በክርስቶስ ኢየሱስ ላይ ባለው አቋም ነው። ክርስቶስ ምንድነው ላንተ? እንደምን ትረዳዋለህ? እንደምን ትቀበለዋለህ? እንደምን ትኖርለታለህ የሚባለው ነገር የሰውን ሁለንተና ይወስናል። በሰማይ መንግስትም በዘላለም መንግስት ውስጥም ያለውን የሰውን ሁኔታ የሚወስነው በክርስቶስ ኢየሱስ ላይ ያለ አቋም ነው። ይሄንን ሽማግሌው ስምዖን ሲናገር እንደዚህ ያለ ሉቃስ 2:34 ላይ እርሱ ለብዙዎች ለመውደቃቸውና ለመነሳታቸው ምልክት ሆኖ ተሹሟል አለ። ሰዎች የሚወድቁትም የሚነሱትም በሱ ምክንያት ነው የሚለው። ሰዎች ለምን ወደቁ? በክርስቶስ ምክንያት። ለምን ተነሱ? በክርስቶስ ምክንያት። ለምን ዳኑ? በክርስቶስ ምክንያት። ለምን ጠፉ? በክርስቶስ ምክንያት። ስለዚህ ክርስቶስ ኢየሱስ ዋና የእምብርትና የመሰረት ድንጋይ ሆኖ ታገኙታላችሁ በክርስትና እምነታችን ውስጥ። መቼም ብዙ ጥያቄዎች አሉ በምድር ላይ ሰዎች የሚጠይቋቸው፣ ሰዎች የሚጠየቁትም ውስጣቸው የሚሞግታቸው በጣም ብዙ ጥያቄዎች አሉ። አንዳንዶች ጥያቄዎች ዋጋቸው ትልቅ ነው። ዋጋው ትልቅ የሆነ ጥያቄ አለ። አንዳንዱን ጥያቄ በመመለስና ባለመመለስ የሰው እዚህ ምድር ላይ ያለው ዕጣ ፈንታ ይወሰናል። ለምሳሌ አይታችሁ ከሆነ በብዙ ሚሊዮን ብር የሚያሸልሙ ጥያቄዎች አሉ። እነዛን ጥያቄዎች መመለስ ብዙ ሚሊዮን ያሸልማል። አለመመለስ ወይም መሳት ብዙ ሚሊዮኖችን ያሳጣል። ድሃ ያረጋል ወይም ሀብታም ያረጋል ማለት ነው። አንድ ጥያቄ ደግሞ አለ የዘላለምን ነገር የሚወስን። ሰዎች እኔን ማን ይሉኛል? ከሁሉ አልፎ ደግሞ እናንተስ እኔን ማን ትሉኛላችሁ? ማቴዎስ 16:15 ላይ ጌታ እንደዚህ አለ፣ እናንተ እኔን ማን ትሉኛላችሁ? ይሄ ጥያቄ የስንት ብር ጥያቄ ነው? ይሄ ጥያቄ የምን ያህል ሀብት ጥያቄ ነው ከተባለ የእግዚአብሔር መንግስትን የመውረስና ያለ መውረስ ጥያቄ ነው።
ሚስ የማድረግና የእግዚአብሔር መንግስት የመውረስ ጥያቄ ነው። በሰዎች የመዳንና ያለመዳን ላይ ትልቁ ቁልፍ ጥያቄ ይሄ ነው። እናንተ ማን ትሉኛላችሁ? ማን ብላችሁ ትጠሩኛላችሁ? ማን ተብዬ በስማችሁ በልባችሁ ተመዝግቤያለሁ? ወገኖቼ ልንገራችሁ፣ ይሄንን ትንሽ ወረድ አድርጌ እንድንነጋገር እፈልጋለሁ። ምክንያቱም ለሚሰሙን ሁሉ መናገር የምንችለው ትልቁ መልእክታችን እሱ ስለሆነ ማለት ነው። አንዳንድ ጊዜ እናንተ ሰዎች ማን ነው የሚሏችሁ? እሱም ራሱ ያስጨንቃል አይደለም? ማን ብለው ነው የሚጠሩኝ? ማን ብለው ነው የሚመዘግቡኝ የሚለው ነገር እኮ ያስጨንቀናል አይደለም? ሚስቴ ማን በላ ነው ሴፍ የምታደርገኝ? ባል ሚስቱን ማን ብሎ ነው የሚጠራት? ልቡስ ማን ነች? ያስጨንቃል አይደለ? እገሌ ነች ለኔ አይደለ? አንዳንድ ሰው ያው የእውነቱን ከሆነ የሚጠራበት ቃል ደስ ይላል አይደለ? ለሚስቱ ወይ ባል ሚስቱን ወይ ሚስት ባሏን ማን ነኝ እኔ ባንተ ልብ ውስጥ እንባባላለን። ሁላችንም እንደ ጓደኛ ማን ነኝ እኔ ባንተ ውስጥ ማን ነኝ? ከማውቃቸው ብዙ ሰዎች ውስጥ አንዱ ነኝ። ኮንታክት ውስጥ ካሉት ከኤ እስከ ዜድ ካሉ ስሞች አንዱ ነኝ። ከብዙ ስሞች ውስጥ አንዱ ነኝ ወይስ የተለየን ማንነት አለኝ ብዬ ማወቅ እፈልጋለሁ ለሰው። ለምሳሌ ዳዊት ስለ ዮናታን ሲናገር ዮናታን ለኔ ተራ ሰው አልነበረም ማለት ልዩ ነበር። ፍቅር በኔ ዘንድ እጅግ በጣም ልዩ ነበር፣ እንደውም ፍቅር ከሴት ፍቅር ይልቅ ይበልጣል ብሎ ይናገራል። አንተ በኔ ዘንድ ያለ ቦታ ይሄ ነው ይላል። ከሁሉ በላይ ደግሞ ስለ ክርስቶስ ማን ነው ለኛ ነው። ማን ነው የምንለው? ክርስቶስን ማን ብለን ነው ሴቭ ያደረግነው? ማን ብለን ነው በልባችን ያተምነው? ክርስቶስ ማን ነው ለኛ የሚባለው በጣም መሰረታዊ ነገር ሆኖ ታገኙታላችሁ። ክርስቶስ የሆነ ነገር ያቀረበ የሆነ ነገር የሰጠን ቢሆን ኖሮ ምንም ችግር የለውም። እኔ በጣም ውድ ነገር የገዛውበትን ሱቅ ስልኩን ላልመዘግብ እችላለሁ። ምክንያቱም ቁም ነገሩ ከሱ የወሰድኩት አንድ ነገር ነው እንጂ ያ ነገር አይደለም። ክርስቶስ ምናችን ነው? ለአንዳንድ ሰዎች ፈዋሻቸው ነው። ለአንዳንድ ሰዎች የሆነ ድንቅና ተአምራት አድራጊ ነው። ለአንዳንድ ሰዎች የሆነ አወዛጋቢ ፊገር ነው። ነገር ግን ማን ነው የሚባለው? አባቱ ማን ነው የሚለው እኛ ማን እንድንለው ተፈልጓል። ማን እንድንለው ተሰብከናል። ማን እንድንለው ነው የሚፈለግብን። የዘላለም ሕይወታችን በምን የተመሰረተ ነው የሚለውን በጣም ልናውቅ ያስፈልጋል ማለት ነው። ስለዚህ ኢየሱስ ክርስቶስ ትልቁ ፊገራችን ነው። ክርስትና ውስጥ ክርስቶስ ኢየሱስን የሚተካ ምንም ነገር የለም እና ጌዴዎናውያን ባዘጋጁት የመጽሐፍ ቅዱስ ትርጉም ላይ መግቢያ ላይ አንድ መግቢያ ጽፈዋል። ሁሌ መጠቅሰው ሞደው አንድ አባባል አላቸው። የመጽሐፍ ቅዱስ አብዩ መልእክት ክርስቶስ፣ እቅዱ የኛ ደህንነት፣ ግቡም የእግዚአብሔር ክብር ነው ይላሉ። የመጽሐፍ ቅዱስ አብይ መልእክት ምንድነው ሲባል ክርስቶስ ነው። አብይ መልእክት ምንድነው? ስለማን ነው መጽሐፍ ቅዱስ ቢባል ስለ ጳውሎስ አይደለም፣ ስለ ሙሴ አይደለም፣ ስለ እስራኤል አይደለም፣ ስለ ብዙዎች አይደለም፣ ስለ ክርስቶስ ኢየሱስ ነው። መጽሐፍ ቅዱስ ክርስቶስ ነው፣ የክርስቶስ መጽሐፍ ነው። ራሱ ምን ብሎ ተናግሯል? ሰዎች መጽሐፍትን በመመርመር የዘላለም ሕይወት ያላቸው ይመስላቸዋል፣ እነሱ ግን ስለማን ነው የሚያወሩት? ስለ እኔ ነው የሚያወሩት አለ ለአይሁዳውያን። እናንተ መጽሐፍትን በመመርመር መጽሐፍቱ ሕይወት የሚሰጧችሁ ይመስላችኋል። መጽሐፍቶች ሕይወት አይሰጡም። ምክንያቱም መጽሐፍቱ ሁሉ የሚያወሩት የሚመሰክሩ ስለ እኔ ነው። ፖይንት የሚያደርጉት የሚጠቁሙት ስለ እኔ ነው። ወደ እኔ ግን አትመጡም። ወደ እኔ ካልመጣችሁ የመጽሐፍት ብዛት ትርጉም የለውም። ብዙ መጽሐፍ ማወቃችሁ ትርጉም የለውም። ምክንያቱም ሁሉም የሚናገሩት ሁሉም የሚጠቁሙት ወደ እኔ ነው፣ ስለ እኔ የሚናገሩት ብሎ ክርስቶስ ኢየሱስ ተናግሯል። ስለዚህ ኢየሱስ ክርስቶስን ስናምነው ማን ነው ብለን ያመንነው ስንቀበለው ስናሰላስል ማንም ባይኖር አጠገባችን በልባችን ውስጥ ማን እያለን እንጠራዋለን የሚለው በጣም ሊሰመርበት የሚገባ ጥያቄ ነው። ባለፈው ሁለት ዋና ነገሮችን አነሳን። በኢየሱስ ክርስቶስ እንድናምን አብ አዞናል። አብ ሌላ ትእዛዝ የለውም። በልጄ እመኑ ብቻ ነው ትእዛዙ። በልጁ ስናምን ሁለት ዋና ማዕረጎችን ሁለት ዋና መጠሪያዎችን ለክርስቶስ ኢየሱስ ሰተን ያምን ነው አይደለም። አንደኛ እሱ ማን ነው አለን? ክርስቶስ ነው፣ የተቀባው ነው። በብሉይ ኪዳን ትንቢት የተነገረለት እሱ ነው። ያ ሁሉ ትንቢት ፍጻሜ የሚያገኘው በኢየሱስ ነው። ከዚህ የተነሳ ነፃ አውጪው አዳኙ የተቀባው እሱ ነው ብለን
አመንን። ዮሐንስ እንደዛ ብሎ ያስቀምጣል። እንደገና ደግሞ እርሱ ዝም ብሎ ለማዳን የተቀባ ከሰዎች ሁሉ መካከል አንዱ አይደለም። እግዚአብሔር እንደዛ ማድረግ ይችል ነበር አይደል? ከሰዎች አንዱን አዳኝ፣ ከሰዎች አንዱን ቤዛ፣ ከሰዎች አንዱን የሆነ ነገር ግን አላደረገም። የገዛ ልጁን ያደረገው። ስለዚህ ሁለተኛ ደግሞ የምናምነው ያ መሲህ ያልነው ያ የተቀባ ያልነው ልጁ ነው። ልጁ ከሆነ ደግሞ እሱ ራሱ አምላክ ነው፣ እሱ ራሱ እግዚአብሔር ነው በሚል ሁለት ማዕዘኖች ወይም ደግሞ ሁለት ምሰሶዎች ተክለናል። ነገር ግን እሱ ራሱ በተግባራዊ መገለጫዎቹ ክርስቶስን መታወቅ ደግሞ አለብን። ሰፋ አድርገን ትንሽ የምንመለከተው ዛሬ እሱን ነው። ኢየሱስ የናዝሬቱ ኢየሱስ ብለን የምንጠራው በታሪክ ውስጥ የሚታወቅ አንድ ፊገር ነው። ታውቃላችሁ፣ ሚትስ አይደለም፣ አፈ ታሪክ አይደለም። የዓለም ታሪክ ያውቀዋል። ቢቀበለውም ባይቀበለውም ባለፈው አንድ ነገር ተነጋግረናል። ብዙዎች ስለሱ መጽሐፍ ጽፈዋል። አንዳንዶቹ በክህደት፣ አንዳንዶቹ በአድናቆት ብቻ፣ አንዳንዶቹ በእውነት እሱን አውቀውት ብዙ ሰዎች መጽሐፍ ጽፈዋል። ስለ ክርስቶስ የተጻፉ በነገራችን ላይ ያልተቀበላቸው ወንጌላት እንኳን ብዙ እንዳለ ታውቃላችሁ። እኛ ስንት ወንጌል ለምናውቀው? 4 ወንጌሎች ምንድን ነው የሚሉት? የማን ወንጌል ነው የሚባሉት? የክርስቶስ ኢየሱስ ወንጌል ማቴዎስ እንደጻፈው፣ የክርስቶስ ኢየሱስ ወንጌል ማርቆስ እንደጻፈው እንጂ የማርቆስ ወንጌል አይባልም። በተለምዶ ነው እንደዛ ምንለው። የክርስቶስ ኢየሱስ ነው ወንጌል። የክርስቶስ ኢየሱስ ወንጌል አኮርዲንግ ቱ ሉክ ወይ ደግሞ ማቲው ምናምን የሚባለው ማቴዎስ እንደጻፈው ነው እንጂ ወንጌሉ የክርስቶስ ኢየሱስ ወንጌል። ልክ እንደዚሁ በጣም በርካታ ወንጌሎች አሉ። ተመርምረው ተፈትነው ካኖን ውስጥ ያልገቡ ውድቅ የተደረጉ ብዙዎች አሉ። በሌላ አነጋገር ምን ማለት ነው? ሁሉ ስለ ክርስቶስ ይጽፋል ማለታችን። ሁሉ ስለ ክርስቶስ ይመራመራል። ሁሉ የክርስቶስን ታሪክ ለማወቅ ጥረት ያደርጋል። አንዳንዱ በተገባ መንገድ አይደለም፣ አንዳንዱ በተሳሳተ ምንጭ ነው የሚፈልገው። ነገር ግን ብዙዎች ስለሱ ተናግረዋል እና እሱ የናዝሬቱ ኢየሱስ በታሪክ ውስጥ ተወልዶ የሚያውቀው ኖሮ የሚያውቀው ዓለም ሁሉ መወለዱን የማይክድለት ያ ኢየሱስ ክርስቶስ ምን ሆኖ ተገልጧል? ሹመቶቹ ምንድን ናቸው? 3 ሹመቶቹን ዛሬ እንመለከታለን። የመጀመሪያው የክርስቶስ ኢየሱስ ሹመት እሱን ስቀበል፣ እሱን ሳምን፣ እሱን በልቤ ስመዘግብ ምን ብዬ ነው? ክርስቶስ ኢየሱስ ወይም ኢየሱስ ክርስቶስ የናዝሬቱ ነብይ ነው ብዬ እቀበላለሁ። ክርስቶስ ኢየሱስ የእግዚአብሔር ነብይ ነው። ነብይ ሲባል ራሱ ቃሉ መፈታት አለበት አይደለ? ምን ማለት ነው? ነብይ ማለት የእግዚአብሔር አፍ ማለት ነው። ነብይ ማለት the mouthpiece of God ማለት ነው። የእግዚአብሔር አፍ ማለት ነው። ምን ማለት ነው? ስለ እግዚአብሔር መናገር የሚችል አፈ ጉባኤ የሚባል ታውቃላችሁ አይደለ? ኢትዮጵያ ፓርላማ ውስጥ ወጥቶ የጉባኤውን የተወካዮች ምክር ቤትን አቋም የሚያራምደው ወይም የሚናገረው መግለጫ የሚሰጠው አፈ ጉባኤ፣ ጉባኤውን ወክሎ የመናገር ሙሉ ስልጣንና መብት ያለው አንድ አፈ ጉባኤ የሚባል አለ። በነገራችን ላይ በኢትዮጵያ ውስጥ ትልቁ ሹመት 3ኛው ሹመት እሱ ነው። ምናልባት ማታውቁ ከሆነ ኢትዮጵያ ውስጥ ጠቅላይ ሚኒስትር የሚባል አለ አይደለ? ምክትል ጠቅላይ ሚኒስትር የሚባል አለ። 3ኛው ትልቁ ሹመት አፈ ጉባኤነት ነው። ፓርላማ አፈ ጉባኤ ነው። በ3ኛ ደረጃ አገሪቱን ለመምራት 2 ሰዎች ባይኖሩ 3ኛው እሱ ነው። ስለዚህ ትልቅ ሹመት ነው ማለት ነው አፈ ጉባኤ የተባለው። አፈ እግዚአብሔር፣ የእግዚአብሔር አፍ፣ የእግዚአብሔር መልእክተኛ፣ የእግዚአብሔር ነገር የሚናገረው ከራሱ ሳይሆን እግዚአብሔር ልኮት የሚናገር ማለት ነው ነብይ ማለት። ይሄንን ዘዳግም 18:18 ላይ አንድ ቃል ታገኛላችሁ። የተነገረው ስለ ክርስቶስ ነው፣ ነገር ግን በሙሴ አፍ የተነገረ ነገር ነው። ዘዳግም 18 ቁጥር 18 ላይ እንደዚህ የሚል ቃል ታገኛላችሁ። 18 ላይ ከወንድሞቻቸው መካከል እንዳንተ ያለ ነቢይ አስነሳላቸዋለሁ፣ ቃሌንም በአፉ አደርጋለሁ፣ ያዘዝኩትንም ሁሉ ይነግራቸዋል። ልብ በሉ፣ እዚህ ጋር የነቢይን ትርጉም ነው የምታገኙት። የነቢይን ትርጉም ለመናገር ነው ቃል የማነበው። ነቢይ ያስነሳለሁ ካለ በኋላ ምንድን ነው የሚያደርገው? ቃሌን በአፉ አደርጋለሁ። ልብ በሉ፣ ነቢይ ያስነሳለሁ። ከዛ በኋላ ምንድነው ይሄ ነቢይ? ቃሌን በአፉ ማደርግበት። ነቢይ ሌላ መገለጫ አይደለም ያለው። ትልቁ የነቢይ መገለጫ ቃሉ በአፉ ያለ ማለት ነው። ሲናገር የሰራዊት ጌታ የእግዚአብሔርን ቃል የሚናገር ማለት ነው።
ከዛ በኋላ እንደውም ባይቀበሉት እሱን አይደለም ያልተቀበሉት እኔን ነውና በቀልለታለሁ ይላል የሚቀጥለው ቁጥር ላይ። ይሄንኑ ጌታችን ኢየሱስ ክርስቶስ ስለራሱ ተናገረ። ምን አለ መሰላችሁ? ዮሐንስ ወንጌል ላይ እንሂድና ደግሞ ምዕራፍ 8 ቁጥር 26 ላይ የዮሐንስ ወንጌል ላይ አንድ ቃል እንመልከት። ዮሐንስ 8 26 ላይ ክርስቶስ ስለራሱ እንደዚህ ብሎ ተናገረ። ስለ እናንተ የምናገረው መፈርዶም ብዙ አለኝ፣ ዳሩ ግን የላከኝ እውነተኛ ነው፣ እኔም ከእርሱ የሰማሁትን ይሄን ለዓለም እናገራለሁ አላቸው። ከእርሱ የሰማሁትን ለዓለም እናገራለሁ። ክርስቶስ ኢየሱስ ሲናገር ሌላ ቦታ ማየታችሁ ከሆነ የምናገረው ቃል ከኔ አይደለም ይላል አይደለም? የኔ የምትሰሙት ቃል የኔ አይደለም የአብ ነው፣ የላከኝ አብ ነው ይላል። ስለዚህ ምን እያለ ነው ክርስቶስ ኢየሱስ? እኔ የእሱ መልእክተኛ ነኝ፣ እኔ የእሱ ነብይ ነኝ እያለ ነው። ስለዚህ ክርስቶስ ኢየሱስ ነብይ ነው። ነብይ ነው ማለት የእግዚአብሔርን የነገረን ነው። እግዚአብሔር ምንድነው ፈቃዱ፣ ምንድነው ሐሳቡ፣ ምንድነው የሚወደው፣ ምንድነው የሚጠላው፣ ምንድነው ያቀደው የሚለውን ሁሉ የነገረን ክርስቶስ ኢየሱስ ነው። የእግዚአብሔር ነብይ ስለተባለ ማለት ነው። እና ነገርኳቸው። የዕብራውያን ጸሐፊም ሲናገር በዕብራውያን ምዕራፍ 1 ቁጥር 2 ላይ እና ምዕራፍ 2 ቁጥር 3 ላይ እንደዚህ ይለናል። እግዚአብሔር ከጥንት ጀምሮ በልዩ ልዩ ጎዳና ለአባቶቻችን በነቢያት ተናግሮ አሁን ግን ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ ተናገረን። እግዚአብሔር በልጁ በኩል ተናገረን። ስለዚህ ልጁ ምን ያደርገዋል? እዛ ቦታ ላይ ነብይ ያደርገዋል። ምዕራፍ 2 ቁጥር 3 ላይ ደግሞ በሙሴ በኩል በመላእክት በኩል የተነገረው ቃል ጽኑና እርግጠኛ ከነበረ ብዙ ቅጣትም የሚያስከትል ከሆነ ያንን አለመቀበል ከሰማይ ለተነገረው ነገር ቸል ብንል ደግሞ እንዴት እናመልጣለን ብሎ ክርስቶስ ኢየሱስ የእግዚአብሔር መልእክተኛ መሆኑን ይነግረናል ማለት ነው። ስለዚህ ክርስቶስ ኢየሱስን ስንቀበለው የእግዚአብሔርን ፈቃድ ያወቅንበት ነቢያችን እርሱ ሆኖ እናገኘዋለን ማለት ነው። ከጥንት ጀምሮ በልዩ ልዩ ነቢያት አፍ ሲናገር የነበረው እግዚአብሔር ነገር ግን መጨረሻ ላይ የነቢያት ሁሉ መቋጫ መደምደሚያ በሆነው በክርስቶስ ኢየሱስ ተናገረ። ስለዚህ ክርስቶስ ኢየሱስ በአንድ በኩል ምን ይባላል? የነቢያት ኦፊስ ሁሉ መዝጊያ መደምደሚያው ነው። የነቢያት ኦፊስ ሁሉ ከጥንት ጀምሮ ፈንክሽን የሚያደርገው በከፊል ነበር። ልብ በሉ እዚህ ጋር እነ ኢሳይያስ እንደውም መጽሐፍ ቅዱስ ምን ይላል? ሐዋርያት ሥራ ላይ ከሳሙኤል ጀምሮ የተነሱት ነቢያት ይላል። የተነሱት ነቢያት ሁሉ ተናግሯል ስለዚህ ዘመን ይላል። እነሱ ሁሉ ያንን ነገር በከፊል እየከፋፈሉ ነገሩን። እግዚአብሔር ሊያደርግ ያለውን በዓለም ፍጻሜ የሚሆነውን ነገር እየከፋፈሉ ነገሩን፣ አስታወቁን። ከዛ በኋላ የሁሉም ሙላት ሆኖ የሁሉም መደምደሚያ ሆኖ የሁሉም የመጨረሻ ሙላት ሆኖ ተገለጠ፣ ክርስቶስ ተገለጠ። ስለዚህ ክርስቶስ ኢየሱስ አሁን የእግዚአብሔር ነብይ ነው ስንል ከዚህ በኋላ እግዚአብሔር ሌላ ነብይ አይደለም ያለው። ክርስቶስ ኢየሱስ የነቢያት ሙላት ማጠቃለያ ነው። አሁን እኔ እዚህ ጋር ቆሜ ስናገር በየሰንበቱ የጌታ የቃሉ አገልጋዮች ቆሞ ሲናገሩ በእነሱ በኩል የሚናገረው ማን ነው? ክርስቶስ ነው የሚናገረው። እንደውም ጳውሎስ ሁለተኛ ቆሮንቶስ 13 ቁጥር 2 ላይ ክርስቶስ በእኔ አድርጎ እንደሚናገር ማስረጃ ፈልጋቸዋል ይላቸዋል። በእኔ አድርጎ በእኔ ሆኖ እንደሚናገር በጳውሎስ በኩል የሚናገረው ማን ነው? ክርስቶስ ነው። ስለዚህ አሁንም የእግዚአብሔርን ፈቃድ ለሰዎች እንገልጣለን። አሁንም የእግዚአብሔርን ቃል በመንፈስ ቅዱስ ኃይል ቅድም ስንጸልይ እንደነበረው መንፈስ ቅዱስ በገለጠው መንገድ የእግዚአብሔርን ቃል እናውጃለን፣ እናስተምራለን፣ እንገልጣለን፣ ከፋፍለን እናስተምራለን የእግዚአብሔርን ቃል። ይህን ስናደርግ በእኛ በኩል የሚናገረው ነቢዩ ማን ነው? ክርስቶስ ኢየሱስ ነው። የክርስቶስ መንፈስ የትንቢት መንፈስ ነው አይደል የሚለው መጽሐፍ ቅዱስ። ስለዚህ አሁን ቆመን ስንሰማ እውነተኛ የእግዚአብሔር ቃል ሲነገር ትንቢት ነው እየሰማን ያለ ነው። ምክንያቱም የልብን ፈቃድና ሐሳብ ምን ያደርጋል? ይመረምራል አይደል የሚለው። አጥንትና ጅማትን ቅልጥምን እስኪለይ ድረስ ምን ያደርጋል? ይወጋል። በልብ ውስጥ ያለውን ነገር ሁሉ ይመረምራል። ለዚህ እኮ አንደኛ ቆሮንቶስ ላይ ሁላችሁ በልሳኖች ብትናገሩ ኮንፊውዥን ነው የሚፈጠረው ጉባኤ ውስጥ ይልና ሁላችሁ ግን ትንቢት ብትናገሩ ይላል። አዲስ ሰው ይመጣ፣ ያልተማረ ሰው፣ ጌታን የማያውቅ ሰው ይመጣ፣ ይመረመራል፣ በልቡ ያለው ይገለጣል።
ትንቢት ብትናገሩ ሲል የእግዚአብሔር የተገለጠውን የእግዚአብሔር ቃል ብታውጁ ብትናገሩ የእግዚአብሔር ቃል በባህሪው ሰርሳሪ ነውና መርማሪ ነውና በልብ ውስጥ ያለውን ነገር ሁሉ ፈታሽ ነውና ሰውየው ይመረምራል። ከዛስ ምን ያደርጋል? በሁላቸው ፊት እየወደቀ ንስሐ ይገባል፣ እግዚአብሔር ያከብራል። ተመልከቱ፣ የእግዚአብሔር ቃል ሲነገር የተነገረው የእግዚአብሔር ቃል ሁሉ ኤጀንት ዋና እኛ ሁሉ ወኪል ሆነን እንናገራለን እንጂ ከሁላችን የበላይ ሆኖ የእግዚአብሔር ቃል የመናገር ሙሉ መብትና ስልጣን ሹመት ያለው ማን ነው? ኢየሱስ ክርስቶስ ነው። ገብቷቸዋል? ኢየሱስ ክርስቶስ ነው ነቢይ። ኢየሱስ ክርስቶስ ነው የእግዚአብሔርን ፈቃድ መግለጥ የሚችል። ኢየሱስ ክርስቶስ ሲገልጥ ትክክል ነው። ከዛ ውጭ ሌላ ትክክለኝነት የለም። በወደደው ሰዎች በኩል አሁንም ይናገራል እስከ መጨረሻው ስለሚናገር የድነት ዘመን እስከሚዘጋበት ጊዜ ድረስ ክርስቶስ ይናገራል። በልዩ ልዩ ወገኖች በኩል ጳውሎስ አለኮ በእኔ አድሮ እንደሚናገር ማስረጃ ከፈለጋችሁ ይላል። ስለዚህ በጳውሎስ በኩል የተናገረው ክርስቶስ ኢየሱስ ነው። በሐዋርያት በኩል የተናገረው ክርስቶስ ኢየሱስ ነው። ዛሬም በሾማቸው በጠራቸው አገልጋዮቹ በኩል የሚናገረው ክርስቶስ ኢየሱስ ነው። ይሄም የክርስቶስን ነብይነት ያሳያል። በልባችን ውስጥ ያለው ነገር ይመረምራል። ምክንያቱም የእግዚአብሔር ቃል ስለሆነ የእግዚአብሔር ቃል ባህሪ እንደዛ ስለሆነ የእግዚአብሔርን ፈቃድ ይገልጥልናል፣ ያበራልናል። የቃል ፍቺ ያበራል እንደሚለው ያበራልናል፣ ፈቃዱን ይነግረናል። ስለዚህ ኢየሱስ ክርስቶስን ስንቀበለው እንደ ነቢይ እንቀበለዋል። የነቢይነት ኦፊስን ሙሉ አድርጓል። ልብ በሉ። እቺን ልናገርና ወደሚቀጥለው ሁለተኛው ላምራ። በጣም በርካታ ነቢያት ነበሩ በብሉይ ኪዳን ዘመን። እነዚህ ሁሉ ነቢያት ሲናገሩ የነበረው በክርስቶስ መንፈስ ነው። እንደውም ጴጥሮስ ምን ይለናል? በእነሱ የነበረ የማን መንፈስ ይላል? የክርስቶስ መንፈስ። ምን እያለ መሰላችሁ? ከዛ መንፈስ ተቆንጥሮ ተሰጥቷቸው ነበር የሚናገሩት። ኢሳይያስ፣ ኤርምያስ፣ ሕዝቅኤል ሁሉም ሲናገሩ የነበረው በክርስቶስ መንፈስ ነው። ያንን መንፈስ ግን በሙላት ይዞ መጥቶ ሙሉን የነገረን ግን ማን ነው? ሌሎቹ ምንድን ነበር የሚነግሩን? ስለዚህ ቤት ለምሳሌ አንድ ሰው ሙሉ ስዕል ሳይሰጠን እዚች ቦታ ስላለችው ስፒከር ሊነግረን ይችላል። አንድ ሰው ሌላ ሰው ደግሞ እዚህ ቦታ ስለቆመው ፑልፒት ሊናገር ይችላል። አንድ ሰው እዚህ ቦታ ስላለው መስተዋት ወይም እዚህ ቦታ ስለቆመው ኪቦርድ ሊናገር ይችላል። ሁሉንም ግን በሙላት ግን ማሳየት አንድ ሰው ላይ ይችላል። ልክ እንደዚህ በክርስቶስ መንፈስ ሆነው የቀደሙት ነቢያት ሁሉ የእግዚአብሔር ፈቃድ ሁሉ በታያቸው መንገድ ተናገሩ። የሁሉንም አጠቃሉና ሙሉ ስዕል ሰጥቶት ሙሉውን የእግዚአብሔርን ሐሳብ ማን ተናገረ? ክርስቶስ ኢየሱስ ተናገረ። ስለዚህ ከዚህ በኋላ ነቢይ ፈቃዱን ማቅበት ብዬ ልክ እንደ እንደ ሳኦል ባሪያ ያስፈልገኛል? አያስፈልገኝም። ምክንያቱም ማላውቀው ፈቃድ አለ የለም። የሰወረኝ አለ የሰወረብኝ አለ የለም። ምንድነው የሚያስፈልገኝ? መመርመር። ቃሉን ተናግሮኛል። ደግሞም ሲነገር መስማት፣ ቁጭ ብዬ መማር። ሐዋርያት ሥራ አንድ ቃል አለ። በየሰንበቱ የሚነበቡትን የነቢያት ድምጾች ስላላወቃችሁ ገደላችሁት አይደለም የሚለው። በየሰንበቱ የሚነበቡ የነቢያት ድምጾችን ልብ በሉ። ነቢያቶቹ ሞተዋል። ነገር ግን ቃሉ ሲነበብ የማ ድምጽ ነው ያለው? የነቢያቱ ድምጽ አይደለ? አላስተዋሉትም ነበር የብሉይ ኪዳን ሰዎች። ስለዚህ መሲሁ ስለሱ የተነገረለት ነቢያቱ የተነበዩለትን መሲህ ሲመጣ ገደሉት፣ የነቢያትን ድምጾች ስላላወቁ። አሁን ደግሞ እነዚህ ሁሉ ድምጾች በማሁል ሙሉ ሆኖ መጥተዋል በክርስቶስ ኢየሱስ በኩል። ስለዚህ የመጨረሻው የእግዚአብሔር መገለጥ፣ የመጨረሻው የእግዚአብሔር የምስራች አብሳሪ፣ የመጨረሻው ሐዋርያ ሆኖ የተገለጠው ማን ነው? ክርስቶስ ኢየሱስ ነው። ስለዚህ ክርስቶስ ኢየሱስ ነቢያችን ነው። በዚህ እንረዳዋለን። ሁለተኛ ኢየሱስ ክርስቶስ ካህን ነው። ኢየሱስ ካህን ነው። ክርስቶስ ነው። እንደ ካህን እንቀበለዋለን። የካህን ስራስ ምንድን ነው? ቅድም የነቢይን ስራ ተናገረን። የነቢይ ስራ የነቢይ የስራ ድርሻ ምንድን ነው? ደግሞ ካህናትን ስንመለከት የካህን ስራ ምንድን ነው ስንል ካህን ደግሞ ሰውን ወክሎ በእግዚአብሔር
ምናልባት ይሄንን በንጽጽር ባቀርበው ነብዩ እግዚአብሔርን ወክሎ ሰው ፊት ይቆማል አይደለም? ካህኑ ደግሞ ሰውን ወክሎ እግዚአብሔር ፊት ይቆማል። ካህን ማን ፊት ይቆማል? እግዚአብሔር ፊት። ነብይስ እኛ ፊት ይቆማል፣ ሰው ፊት ይቆማል። ነብይ ውክልና ኖሮት ይቆማል። ማንን ወክሎ? እግዚአብሔርን፣ የእግዚአብሔር አፍ ሆኖ። ካህን ደግሞ ሰውን ወክሎ የሰውን ኃጢአት ወይ ሰውን ወገን ደካም ወክሎ በእግዚአብሔር ፊት ደግሞ ይቆማል። ይሄን ነው ካህናት የሚያደርጉት። በዕብራውያን 10 ቁጥር 11 ላይ የፊተኞች ካህናት በየዕለቱ ይላል፣ በየዕለቱ ለኃጢአት የሚሆን መስዋዕት ያቀርቡ ቆመዋል ይላል። በየዕለቱ አንዱ ሲሞት ሌላ እየተተካ፣ አንዱ ሲሞት በእግራቸው ሌላ እየገባ ብዙ ሊቀ ካህናት ቆመዋል። ከሊቀ ካህናቱ በታች ደግሞ በጣም በርካታ ረዳት ካህናት ሆነው ቆመዋል በጥንት ዘመን። እርሱ ግን ለአንዴና ለመጨረሻ ጊዜ አንድን መስዋዕት አቅርቦ በእግዚአብሔር ፊት በእግዚአብሔር ቀኝ ተቀምጧል። እሱ አንዴ አንድን መስዋዕት አቀረበ። አንዴ የተባለው መቼ ነው? ዕለተ ዓርብ። ቦታው የት ነው? ቀራንዮ። ምንድነው ያቀረበው መስዋዕት? ራሱን። ስለዚህ ክርስቶስ ኢየሱስ ራሱን ለአንዴና ለመጨረሻ ጊዜ ያቀረበላቸውን ደግሞ የዘላለም ቅዱሳን አድርጎ በእግዚአብሔር አብ ቀኝ የተቀመጠ እንደሆነ ዕብራውያን ላይ ይናገራል። ስለዚህ ክርስቶስ ኢየሱስ ያቀረበው መስዋዕት ምንድነው? መልሱልኝ። ራሱን። የት ነው ያቀረበው? በመስቀል ላይ አይደለም? ስለዚህ ምን እያለን ነው ማለት ነው? መስቀሉ የክርስቶስ ኢየሱስ የክህነት መገለጫ ነው። እኛ ግን የተሰቀለውን ክርስቶስን ምን ማለት ነው? እኛ ግን ካህናችንን እንሰብካለን ማለት ነው። ሊቀ ካህናችንን። ምክንያቱም ክርስቶስ ኢየሱስ ሲሰቀል መስዋዕት ነው ያቀረበው። ራሱን መስዋዕት አድርጎ አቀረበ። ስለ ኃጢአት የሚቀርብ የማያዳግም፣ እኛንም የዘላለም ቅዱሳን የዘላለም ፍጹማን የሚያደርገንን የዘላለም ፍጹማን ሆነናል። አሁን በምን ምክንያት? የዘላለም ፍጽምና ባገኘው መስዋዕት በኩል የዘላለም ፍጽምና አለው የክርስቶስ ኢየሱስ መስዋዕት። ስለዚህ በዛ መስዋዕት በኩል ወደ እግዚአብሔር የቀረቡ ሁሉ የዘላለም ፍጹማን ናቸው። ትናንትና እንደ የሆነ ነገር አድርጌ ዛሬ ጠዋት የሆነ ነገር ተሳስቼ ነገ የመውደቅ ፖቴንሻል ኖሮኝ፣ አዎ፣ ምክንያቱም የቀረበው መስዋዕት ለአንዴና ለመጨረሻ ጊዜ የዘላለም ፍጹም አድርጎኝ የሚያቆም ስለሆነ ይሄ ነው የክርስትና ትምህርት። የምስራች የምንለውም ይሄንን ነው። የተሰቀለውን ክርስቶስ የምንሰብክበትም ትልቁ ምክንያት እሱ ነው። እኛ ግን የሞተልንን በደሙም የተቤዠንን አዳኝነቱን ፈዋሽነቱን ለፍጥረት ሁሉ እንሰብካለን። አሁን እንሰብካለን። እኛ ግን የሞተልንን የኛ ጉዳይ ነው። የድነታችን ጉዳይ ነው። የመታረቃችን የመዋጀታችን የመዳናችን ጉዳይ ነው። የዘላለም ቤዛነት አግኝቶ በፍየሎች ደም ሳይሆን በኮርማዎች ደም ሳይሆን በራሱ ደም እንደ በግ ደም ንጹህ ክቡር በሆነው የራሱ ደም አንድ ጊዜ ለዘላለም ፍጹማን አድርጎ አቀረበን ይላል። እሱ ብቻም አይደለም ወገኖቼ፣ አንድ ጊዜ በማያዳግም መንገድ እግዚአብሔር በተቀበለው መንገድ ያቀረበው ያ መስዋዕት ዛሬም ትኩስና ሕያው ስለሆነ ዛሬም በእርሱ በኩል ወደ እግዚአብሔር የሚመጡትን ሊያድናቸው ይችላል። ዕብራውያን 7:25 ላይ እንደዛ ይላል። ዛሬም በእርሱ በኩል ወደ እግዚአብሔር የሚመጡትን ሊያማልዳቸው ዘወትር በእግዚአብሔር ቀኝ አለ። ዛሬ ግን መስዋዕት እያቀረበ አይደለም ያለው። አንዴ ባቀረበው መስዋዕት በኩል የዘላለም ምልጃ ማድረግ ይችላል። ለዘላለም የሚማለድልን ለየዕለት ውድቀታችን፣ ለየዕለቱ መሰበራችን፣ ለየዕለቱ ከእግዚአብሔር ፈቃድ መጉደላችን ዋስትናችን ምንድነው? በእርሱ በኩል የሚቀርቡትን ለዘወትር ሊያድናቸው ሁል ጊዜ ስለሚቆም ይሄው መልእክት ላይ ዮሐንስ ላይ ምዕራፍ 2 ቁጥር 1 ላይ ምንድነው ያየነው? ልጆች ሆይ ኃጢአትን እንዳሰሩ እንጽፍላችኋለሁ፣ ነገር ግን ኃጢአትን ብታደርጉ በአብ ዘንድ ምን አለን? ጠበቃ አለን። ያ ጠበቃችን ያ ሊቀ ካህናችን ስለ እኛ በአብ ፊት የቆመልን ያንን ለዘላለም ያቀረበውን የዕለተ ዓርብ መስዋዕት ይዞ ነው አሁንም ያለው። በሌላ አነጋገር በየዕለቱ ክርስቶስ መሞት አያስፈልገውም። እንደዛማ ቢሆን ኖሮ ዓለም ከተፈጠረ ጀምሮ መሞት ያስፈልገው ነበር ይለናል የዕብራውያን ጻፊ። ነገር ግን አይደለም፣ አንድ ጊዜ ፈጸመው። አንድ ጊዜ የፈጸመው ግን ሁሌ ትኩስ ስለሆነ ሁሌ የሚሰራ ስለሆነ ኤክስፓየር ዴት ስለሌለው ወገኖች ታውቃላችሁ። አንዳንድ ጊዜ
እኔ እንትን አለች ይሄ የሞባይል ባንኪንግ ምናምን ስትጠቀሙ ምናምን በአንዳንድ ባንኮች ውስጥ ኮድ ይሰጧችሁና ለአንድ ጊዜ ነው የምታገለግለው። ከዛ ኤክስፓየር ታደርጋለች፣ ሌላ ኮድ ትጠይቃላችሁ። እንደውም ሰከንድ ሁሉ ካለፈባችሁ ሁለተኛ ኮድ ትጠይቃላችሁ። ታውቃላችሁ አይደል? እንደዚህ ፓስወርድ መግቢያ እኮ አግኝታችሁ ነበር፣ ግን ምን ዋጋ አለው? አለፈች፣ ተቃጠለች። ስለዚህ ሌላ ኮድ ትጠይቃላችሁ፣ እንደገና ትጠይቃላችሁ። አሁንም ሌላ ኮድ ይሰጧችኋል። ንዝላል ከሆናችሁና ቁጥሩን ካንተን ካላችሁ ሌላ ኮድ ይሰጧችኋል እንደገና። እንደዚህ አይነት አሰራር አታውቁም? በባንክ አለ፣ በብዙ አፕሊኬሽኖች ውስጥ አለ ምናምን። ያ ኮዳችን ያ መግቢያችን ግን ለዘላለም አክቲቭ ነው። ለዘላለም ይሰራል፣ ሁሌ ይሰራል። ብዙ ዘመን ሆኖ እኮ አሁን ማምና ይሰራም አይባልም፣ ሁሌ ይሰራል። ጥንት ይሰራ ነበር፣ አሁን ይሰራል፣ ለዘላለም ይሰራል። የዘላለም ፍጹማን ማለት መሰላችሁ? ለዘላለም ፍጹማን ነን እኛ። የተወሰነ ወቅት ላይ ጸባያችን አምሮ የምንመላለስ ሰዎች ሳንሆን የዘላለም ፍጹማን እግዚአብሔር ለአንዴና ለመጨረሻ ጊዜ ታርቆናል። ስለዚህ ከዚህ በኋላ ውድቀት አይደለም የሚያሰጋን። በአብ ቀኝ ያለን የዘላለምና ክብር የጠበቅን በናፍቆት ያንን የከበረ መንግስት ለመውረስ የምንተጋ የምንጋደል ቅዱሳን ነን እንጂ የሆነ ውድቀታችን እየመጣ የሚከሰን ከዛ በኋላ ደግሞ የሆነ አንድ ፓስወርድ እየተላከልን ለጊዜው እፎይ የምንል በኋላ እንደገና እያጠፋን ሌላ ደግሞ ላክልን ምንል አይነት ሰዎች አይደለም። ብሉይ ኪዳን ላይ እንደዛ ነበር። እንደዛች መስዋዕት እንደዛች ኮድ ላክልኝ፣ ከዛስ ኤክስፓየር አደረገች። እንደገና ደግሞ ሌላ የበግ ደም ኤክስፓየር ሲያደርግ ነው የኖረው። በየዘመናቱ ስንት በግ ፈጁ። እንደውም አንድ ጊዜ የሆነ ካልኩሌሽን የተሰራበትን አንብቤ ነበርና ይዘገነናል። የወደሙት በጎችና ፍየሎች ቁጥር ለቁጥር ያታክታል። በአይሁዳውያን ፋሲካ፣ በአይሁዳውያን ዮም ኪፑር የስርየት ቀን ጊዜ የሚታረዱ ከብቶች ብዛት እንዳሁኑ ዘመን ቢሆን ኖሮ የእንስሳት መብት ተሟጋቾች ይነሱባቸው ነበር። እንደውም ሰለሞን ያቀረበው አንድ እንትን ላይ ምን ይላል መሰላችሁ? ትልቅ መሰዊያ ከሰራ በኋላ መሰዊያው ስላልበቃ ይላል ሌሎችን ቦታዎች ቀደሱ። መሰዊያ ያልሆኑትን ቦታዎች በቃ መንገዱን ሁሉ እንሰዋባቸው ብለው ቀደሶች ማለት መሰዊያው ስላልበቃ የሚመጡትን ከብቶች ለማደር ስላልበቃ መሰዊያው መንገዱን ሌላ ቦታ ጤፍ ምናምን ይዘራበት የነበረውን ቦታ በቃ ተቀደሰ ለጊዜው። በቃ መስዋዕት ማቅረቢያ እናደርገ ይላል አንደኛ ነገሥት ምዕራፍ 8 ላይ ታሪክ ታገኛላችሁ። ለቁጥር የሚያታክቱ ያ ሁሉ ለቁጥር የሚያታክት ለምን? ኤክስፓየር ስለሚያደርግ አሁን ታይቶ በኋላ እንደገና ሰውየውን ጊልቲ ኮንሽስ ስለሚያስጨንቀው እንደገና መጥቶ እንደገና ስለሚኮነን እንደገና መጥቶ እንደገና በእግዚአብሔር ፊት ስለሚያለቃቅስ እንደገና ሌላ ይዞ ይመጣል። የክርስቶስ ኢየሱስ ክህነት ግን ለዘላለም የሆነ አስደናቂ ክህነት ነው። ይሄ ነው ድነታችን ወገኖቼ። ክርስቶስ ኢየሱስ ሊቀ ካህናችን ነው። ካህን ብቻ አይደለም፣ ሊቀ ካህናት። ለዛውም እነሱ እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ስንት ናቸው? ብዙ ናቸው። እሱ ግን ለዘላለም የሚኖር ስለሆነ የማይለወጥ መስዋዕትን አቅርቦ እንደ መልከ ጼዴቅ ካህን ለዘላለም ካህን ተደርጎ የተሾመ አንድ ሊቀ ካህን አለን። ክርስቶስን በዚህ ነው የምናውቀው። ምናችን ነው? ሊቀ ካህናችን። መስዋዕት ያቀረበልኝ፣ ከአብ ጋር ያስታረቀኝ፣ አሁንም ሁሉ ጊዜ ፍጹም የሆነ ህብረት ከእግዚአብሔር ጋር እንድኖር እንዳደርግ የሚረዳኝ መታረቂያዬ፣ መግቢያዬ፣ የዘላለም ኤክስፓየር ማድረግ የማያስፈልገው ሌላ ላክልኝ ሌላ ኮድ ላክልኝ ማለት የማያስፈልገኝ የዘላለም መታረቂያዬ፣ የዘላለም መግቢያዬ ክርስቶስ ኢየሱስ ነው። ኤፌሶን 2:18 ላይ ሁላችን በአንድ መንፈስ በፈሰሰው በክርስቶስ ኢየሱስ በኩል በደሙ በኩል ወደ አብ መግባት አለን። ሁላችን በአንድነት እንገባለን ይላል መጽሐፍ ቅዱስ። ጌታ ስሙ ይባረክ። ሶስተኛ ኢየሱስ ክርስቶስ ንጉስ ነው። ንጉስ ነው። ክርስቶስ ኢየሱስ በብሉይ ኪዳን የነበሩት እነዛን ሁሉ ካህናት ቅድም ስለ ነቢያት ስናገር ምንድን ያልኩት? የነቢያት ሁሉ መደምደሚያ፣ የነቢያት ሁሉ መቋጫ እሱ ነው። በቃ እኔ መጥቻለሁ አለ። ምን እንደማለት መሰላችሁ? በተራ አማርኛ ውጭ ሀገር ወይም የሆነ ቦታ ያለች አንዲት እናት ወይም አንድ አባት ለልጆቹ ቴክ ኬር የሚያደርጉለት ብዙ ሰዎች እየቀጠረ እየላከ መጨረሻ እሱ ሲመጣ ከዛ በኋላ ያስፈልጋሉ። እነሱ ያስፈልጋሉ። ከዚህ በኋላ እኔ እናት መጥቼልሃለሁ ልጄ፣ አያስፈልጉም እነዚህ በአዳን
እነዚህ የጎደሉ ካንተ ጋር የደም ትስስር የላቸው አያስፈልጉም፣ እኔ እናትህ መጥቼልሃለሁ ትላለች አይደል? ክርስቶስ ኢየሱስ ሲመጣ ከዚህ በኋላ አያስፈልጓችሁም ካህናቶቹ፣ ከዚህ በኋላ አያስፈልጓችሁም ነቢያቶቹ። ምክንያቱም ብዙ ነበሩ ሞት ከልክሏቸው፣ እሱ ግን ለዘላለም የሚኖር ስለሆነ አንድ ካህን ነው ያለን። ለዚህ ነው ሰዎችን ካህን ብለን የማንጠራው። ሁላችን የንጉሥ ካህናት ነን በጋራ ሁላችን። ሊቀ ካህናችን ክርስቶስ ኢየሱስ ነው። ስለዚህ ይሄንን እንመለከትና ሶስተኛ ኢየሱስ ንጉሥ ነው። ይሄም ማዕረግ ብሉይ ኪዳን ላይ ከነበሩ ኦፊሶች ውስጥ አንደኛው ሶስተኛው ማዕረግ ይሄ ነበር። ብሉይ ኪዳን ላይ በዘይት በቅባት የሚቀቡ 3 አገልጋዮች ነበሩ የነበሩት። ሌሎች አገልጋዮች የሉም ብሉይ ኪዳን ላይ። የብሉይ ኪዳን ኦፊሶች እነዚህ 3 ናቸው። የነቢያት ኦፊስ አለ፣ የካህናት ኦፊስ አለ፣ እንደገና ደግሞ የነገስታት ኦፊስ አለ። 3ቱም ይቀቡ ነበር። ኢየሱስ ክርስቶስ ንጉሥ ነው። የንጉሥ ተግባርስ ምንድነው ካላችሁ፣ የንጉሥ የሥራ ድርሻው ምንድነው? ጽድቅና ፍርድን ማስፈን ነው። የክርስቶስ ኢየሱስ ንግስናው ወገኖች እዚህ ጋር በደንብ ስሙኝ፣ ከክህነቱ ጋር በጣም የተዛመደ ነው። ክርስቶስ ኢየሱስ ንጉሥነት ያገኘው አምላክ በመሆኑ በአምላክነቱ አይደለም። እዚህ ቦታ ላይ የምንመለከተው ሰው በመሆኑ ነው ያገኘው። ምን ማለት ነው? በላይ አነጋገር እግዚአብሔር አብ በሽልማት የሰጠው ፈቃዱን በማድረጉ ለሰው ልጆች ሁሉ ኃጢአት ለመሞት እስከ መስቀል ሞት ለመታዘዙ የተሰጠው ሽልማት ሆኖ ታገኙታላችሁ ንጉሥነቱ። ለዚህ ነው እንደዚህ ይላል ዮሐንስ 5:27 ላይ የሰው ልጅ ስለሆነ ነው ፍርድ የተሰጠው ይላል። ክርስቶስ ኢየሱስ የሰው ልጅ ስለሆነ ስለ ሰው መከራ ስለተቀበለ ስለሞተ፣ ለዚህ ነው አብ በአንድ ሰው ላይ እንኳን አይፈርድም። ፍርድን ሁሉ ለማን ሰጠው እንጂ ለወልድ ሰጠው። ለምን? ወልድ ሰው ስለሆነ ይላል። ስለዚህ የወልድ ንግስና የወልድ የንጉስነት ማዕረግ የሚያያዘው ከክህነቱ ጋር ከመስዋዕቱ ጋር ነው። ይሄንን መጽሐፍ ቅዱስ በግልጽ ነው የሚያስቀምጠው። ሐዋርያት ሥራ 2:36፣ ሐዋርያት ሥራ 17:31፣ ፊልጵስዩስ 2:9-11 እነዚህ ሁሉ ክፍሎች የክርስቶስን ንግስናና የክርስቶስን ቤዛነት በአንድነት ያስቀምጡታል። ክርስቶስ ለምንድነው ንጉሳችን የሆነው? ካህናችን ስለሆነ። ካህናችን መሆኑ ነው ንጉሳችን እንዲሆን ያደረገው ነው የሚለው መጽሐፍ ቅዱስ። በዚህም ምክንያት ያደለከ ከፍ አደረገው፣ ከስምም ሁሉ በላይ የሆነውን ስም ሰጠው። ሰዎች ሁሉ ምን ብለው እንዲጠሩት? ጌታ እንዲሉ፣ ለጌትነቱ ይሰግዱ ዘንድ ይንበረከኩ ዘንድ፣ ምላስ ሁሉ ጌታ ነው ይዘል፣ ጉልበት ሁሉ ይንበረከክለት ዘንድ ያደረገው በሰውነቱ ምክንያት ነው። በሰውነቱ በኩል ባደረገው የቤዛነት ስራው ያገኘው ሹመት ነው የክርስቶስ ኢየሱስ ንግስና ማለት ነው። ስለዚህ አንድ ነገር ልንገራችሁ ወገኖቼ፣ ኢየሱስ ጌታ ነው የሚለው አዋጅ የክርስቶስ ኢየሱስን ንግስና ምንናገርበት ነው። ንጉሳችን ነው ክርስቶስ ኢየሱስ ስንል ምን እያለን መሰላችሁ? በላይ አነጋገር የሞተልን እርሱ ነው ማለታችን ነው። ሁለቱ በጣም ተቆራኝተዋል። የክርስቶስ ኢየሱስ ንጉስ ስለሆነ ምን እናረጋለን? ንጉስ ስለሆነ እንግዲህ ቀደም ተናገረን። ነብይ ስለሆነ ክርስቶስ ምን እናረጋለን? በሱ በኩል ነው አብን የምናውቀው፣ በሱ በኩል ነው አብን የሰማነው፣ በሱ በኩል ነው ፈቃዱን ያወቅነው። ከአብ የሰማሁትን ሁሉ ለዓለም ነገርኩ ያለው በነብይነቱ በኩል ነው። ካህን ስለሆነ ምን አደረገልን? መስዋዕት ሆነልን። ለአንድና ለመጨረሻ ጊዜ ፍጹም መስዋዕት አድርጎ እኛንም ፍጹማን አደረገን። ንጉስ ስለሆነ እንገዛለታለን፣ ንጉስ እንኖረለታለን። ንጉስ ስለሆነ ከኛ መካከል ከዚህ በኋላ ማንም ለራሱ አይኖርም፣ ለንጉሱ ነው እንጂ የሚኖረው። ንጉስ ገዢ አይደለም። ክርስቶስ ኢየሱስ ይገዛናል። ለምን የሚገዛን? ግን የሚገዛን ስለሞተልን ነው። እርሱ ስለኛ ስለሞተ እኛ ስለሱ እንኖራለን። ልብ በሉ፣ የክርስቶስ ንግስና መሰረቱ የክርስቶስ ቤዛነት ነው፣ የክርስቶስ ሞት ነው፣ የክርስቶስ ክህነት ነው የንጉስነት መሰረቱ። ለዚህ ነው ሁለተኛ ቆሮንቶስ 5:15 ላይ እንደዚህ ይላል፣ አንዱ ስለ ሁሉ ሞተ፣ እንግዲያስ ሁሉ ሞቱ። አሁን በሕይወት ያሉት ለሞተላቸውና ለተነሳላቸው እንጂ ለራሳቸው እንዳይኖሩ ስለ ሁሉ ሞተ። ተመልከቱ፣ አሁን ለራሴ አልኖርም፣ ለራሴ መኖር አልችልም፣ የራሴ ጌታ አይደለሁም፣ የራሴን የልቦናዬን ፈቃድ ማድረግ አልችልም። ከዚህ በኋላ ጌታ አለኝ። ወገኖች ልንገራችሁ፣ አንድ ሰው ባሪያ ከሆነ የራሱ አይደለም። ይሄን ታውቃላችሁ። ሁሉ ጊዜ ባሪያ የጌታው ንብረት ነው፣ የሚኖረው ለጌታው ነው። የባርነት ኮንሰፕት በዚህ ዘመን የለም። ምክንያቱም ዘመኑ የነጻነት የዲሞክራሲ የስልጣኔ ስለሆነ ባርነት የለም። ኮንሰፕቱ አይገባንም።
ግን ባህሪያ ማለት በጥንቱ ትርጉም ባህሪያ ፈቃድ የሚባል ነገር የሌለው ማለት ነው። ጥያቄ ጠይቅም ጌታ ሲያዘው። በነገራችን ላይ ባህሪያ መሞት እንኳን ካለበት ለጌታው ነው የሚሞተው ሕይወቱ የሱ ስላልሆነ። በብዙ የአገሮች ታሪክ ውስጥ ስታነቡ አግኝታችሁ ብዬ አስባለሁ። አንድ ጌታ ሲሞት ባሮች አብሮት ይቀበሩ ነበር ከነ ሕይወታቸው። ታውቃላችሁ ይሄን? አብሮት ይቀበር ከነ ነፍሳቸው እኮ ነው። ምክንያቱም የሚያገለግሉ ጌታ ሞቶ ለነሱ ለምን ይኖራሉ? ከዚህ በኋላ የሱ ናቸው፣ የሱ ሀብቶች ናቸው፣ የሱ አንጦራ ሀብቶች ናቸው። ስለዚህ ሲሞት ይቀበራሉ። ከዚህ በኋላ ሕይወት የላቸውማ። ይሄ ነው በእኛና በክርስቶስ መካከል። ጌታ ነው ክርስቶስ ኢየሱስ ስል እንደዛ ማለት ነው። ለራሴ አልኖርም ኖ ወር ከዚህ በኋላ ለራሴ አልኖርም። ጳውሎስ እንደሚለው ከኛ መካከል ከዚህ በኋላ ለራሱ የሚኖር የለም። ሮሜ 7 ላይ እናንብበው። እሱ ቃልም ከሞቱ ጋር የሚያቆራኘው ላንብብላችሁ። ሮሜ 7 ላይ 14 ይቅርታ፣ ሮሜ 14 ላይ ጳውሎስ እንደዛ ብሎ ያስቀምጣል። 14 ላይ ከ7 ጀምሮ እንደዚህ ይላል። ሮሜ 14 ከ7 ጀምሮ ከኛ አንድ እንኳን ለራሱ የሚኖር የለምና ለራሱ የሚሞት የለምና። በቃ አይቻልም። ለራስ መኖር ቀረ፣ ለራስ መሞት ቀረ። ለመብቴ ሞታለሁ ጋደላለሁ ለምናምን የሚባል ነገር የለም። ለራሱ የሚኖር የለም፣ ለራሱ የሚሞትም የለም። በሕይወት ሆነን ብንኖር ለጌታ እንኖራለንና ብንሞት ለጌታ እንሞታለንና። ለዚህ ነው ጳውሎስ ስለመኖርና ስለመሞት ሲያስብ አንድ በቃ እየተምታታበት የቱን ልምረጥ ብሎ የሚጨነቀው። ምክንያቱም ሁለቱም ስለማን ስለሆነ ስለ ክርስቶስ ስለሆነ። ልንገራችሁ እንግዲህ በሕይወት ሆነን ብንኖር ለሱ እንኖራለን፣ ብንሞትም ለጌታ እንሞታለን። እንግዲህ በሕይወት ሆነን ብንኖር ወይም ብንሞት የጌታ ነን። ስለዚህ ነገር ሙታንንና ሕያዋንን ይገዛ ዘንድ ክርስቶስ ሞቷልና ሕያው ሆኗልና። የዚህ ነገር ምክንያቱ ክርስቶስ ስለሞተልን ነው ይላል። አሁን ክርስቶስ ጌታ ነው የሚል ሰው ምን እያለ ነው? እኔ ለራሴ አልኖርም እያለ ነው። የክርስቶስ ጌትነት ኢየሱስ ጌታ ነው የሚለው መፈክር ወይም ፉካሬ ንግግራችን ብዙ ጊዜ ልባዊነት ይጎለዋል፣ እውቀት ይጎለዋል፣ ኢምፕሊኬሽን ይጎለዋል፣ መገለጫ ይጎለዋል። ክርስቶስ ኢየሱስ ጌታ ነው ብሎ የሚናገር ሰው ምን እያለ ነው? እኔ ለራሴ አልኖርም የሚለውን ነገር እየተናገረ መሆኑን ማሰብ አለብን። ለዚህ ነው ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 4 ላይ ቁጥር 5 ላይ እንደዚህ ይላል፣ ኢየሱስ ጌታ እንደሆነ እንጂ ራሳችንን አንሰብክም ይልና እኛ ራሳችንን ለእናንተ ሎሌዎች እናደርጋለን እንጂ። ስለዚህ ኢየሱስ ጌታ ነው የሚል ሰው እኔ ሎሌ ነኝ ማለቱ ነው ማለት ነው። ኢየሱስ ጌታ ነው እኔም ደግሞ ትንሽ ጌታ ነኝ ካለ ኢየሱስ ጌታ አይደለም። ኢየሱስ ጌታ ከሆነ እኔ ምን መሆን አለብኝ? ሎሌ መሆን አለብኝ። ኢየሱስ ጌታ እንደሆነ እንጂ ራሳችንን አንሰብክም ይልና ስለዚህ ይላል እንደ ኢየሱስ ጌታ ነው ስለምንል ራሳችን ለእናንተ እንደ ሎሌ እናስገዛለን ይላል። ሎሌ ያደረገን ጌትነቱ ነው። ዮሐንስ 3:30 ላይ እሱ ሊልቅ እኔ ግን ላንስ ይገባል አለ። እሱ የሚልቅ ከሆነ እኛ ማነስ አለብን። እኛ ሳናንስ እሱ ሊልቅ አይችልም። እኛ ሎሌ ሳንሆን እሱ ጌታ ሊሆን አይችልም። ምክንያቱም በአንድ ቤት ሁለት ጌታ ሊኖር አይችልም። በአንድ ቦታ፣ በአንድ መስተዳድር፣ በአንድ አካል ውስጥ የክርስቶስ ኢየሱስ አካል ነች ያለ ቤተክርስቲያን። በአንድ አካል ውስጥ ሁለት ራስ አይኖርም። ሁለት ራስ ካለ ምንድነው የሚመጣብን? ጭራቅ ነው አይደል? ሞንስተር ምናምን ሁለት ራስ ስታዩ ምንድነው የሚመጣባችሁ? የሩቅ ምስራቅ ምናምን ተረቶች የሚያቃዡ ምናምን አይደለም? ሁለት ራስ ያለው ምናምን አይደል? ያስጨንቃል አይደል? ሁለት ራስ የለም፣ አንድ ራስ ብቻ ነው ያለው። እሱ ራስ ማለት ጌታ፣ ገዢ፣ ንጉስ ማለት ነው። ሌሎቻችን ሁሉ ሎሌ ባሪያዎች ነን። በዚህ ደረጃ ነው የምንመለከተው። የክርስቶስ ኢየሱስ ጌትነት በሁለት መንገድ ነው የሚገለጠው፣ ወይ ንጉስነቱ በሁለት መንገድ ነው የሚገለጠው። አንደኛው እኛ ላይ ነው አፕላይ የሚደረገው። እኛ ላይ ነው አፕላይ የሚደረገው ማለት ነው እኛ ለሱ የምንገዛ፣ ሰሚት የምናደርግ፣ ፈቃዱን የምንፈጽም፣ የምንታዘዝ ባሪያዎቹ በመሆናችን ላይ የሚመሰረት ነው። ንጉሳችን ነው ስንል ይሁዳ መልእክት ላይ እንደዚህ ይላል፣ ከብዙ ዘመን በፊት ለዚህ ፍርድ የተጻፉ ሰዎች ሾልከው ገብተዋል፣ ሴሰኞች ሆነው የአምላካችንን ጸጋ በሴሰኝነት ይለውጣሉ። ብቻውን ያለውን ጌታችንን ንጉሳችንን ምን ያደርጋሉ? ክርስቶስ ንጉስን የሚከደው ሰው በምኑ ነው? በኑሮ ነው።
በሴሰኝነት የሚኖር ከሆነ እንደ ልቡ እንደ ፈቃዱ የሚኖር ከሆነ ኢየሱስ ጌታ ነው ብሎ ቢናገር ትርጉም የለውም፣ እየካደ ነው። ስለዚህ ክርስቶስ ኢየሱስ ጌታ ነው ስንል በቅድስና ለመኖር ራሳችን እናስገዛለን ማለታችን ነው። ፈቃዱን ለማድረግ እንጠነቀቃለን ማለታችን ነው። እሱ ጌታ ነው ካልኩኝ እኔ ፈቃዱን ለማድረግ ምቀና ገንዘቡ ነኝ እያልኩ ነው። ደስ የሚያሰኘውን ለማድረግ ዕለት ዕለት የምተጋ በቤቱ ምተጋ በመንገዱ ሁሉ ፈቃዱን ለማድረግ የምተጋ ነኝ። የራሴን ምኞትና ፈቃድ የሥጋዬን ጣጣ ሁሉ የተገላገልኩ ሰው ነኝ ብዬ መናገሬ ነው። አለበዛ ጌታ አይደለም ክርስቶስ ኢየሱስ። ለዚህ እኮ ነው ጌታ ሆይ የሚለኝ ሁሉ የእግዚአብሔር መንግሥት አይወርስም ማለት። ጌታ ሆይ ካላችሁ ፈቃዴን ማድረግ አለባችሁ። ብሉይ ኪዳን ላይ እንኳን ታስታውሳላችሁ፣ አባት ትሉኛላችሁ ክብሬ የት አለ? ሚልክያስ 1:6 ላይ ጌታ ትሉኛላችሁ መፈራት ወዴት አለ? ጌታ ከተባለ አባት ከተባለ ልንፈራው ልናከብረው ይገባል ማለት ነው። አለበለዚያ በፍጹም ጌታ ብለን መጥራት ሞራል መብት የለንም ማለት ነው። እንደነዚህ አይነት ሰዎች ይላል በሴሰኝነት በራሳቸው ስጋዊ ፈቃድ የሚኖሩትን ለገዛ ሆዳቸው እንጂ ለጌታችን ለክርስቶስ ኢየሱስ አይገዙም ይላል ሮሜ 16:18 ላይ። በሚያቆላምጥ ንግግር በስብከት ያዋዙ ጥሩ ነገር መናገር ይችላሉ፣ ግን አይገዙም። የሚገዙት ለገዛ ሆዳቸው ነው፣ ለክርስቶስ ኢየሱስ ለጌታችን አይገዙም ይላል። ስለዚህ አንዱ ጌታ ነው ስንል ንጉሳችን ነው ስንል እያለን ያለነው እኔ ላይ መብት አለው፣ እኔ ለሱ ሰሚት ማድረግ መገዛለት ነኝ ማለታችን ነው። ሁለተኛ ነገር ደግሞ ምንድነው? ንጉስ በብሉይ ኪዳን ላይ ምን ያደርጋል ካላችሁ፣ ንጉስ የተቀባው ለምንድን ነው? ነፃ ለማውጣት ነው ህዝቡን። ጦርነት ቢነሳ ጦርነቱን እየመራ ነፃ የሚያወጣው ማለት ንጉሱ ነው። ታስታውሳላችሁ የመጀመሪያው ንጉስ ሲቀባ ማን ነበር? የመጀመሪያው ንጉስ ሳኦል ሲቀባ የመጀመሪያው ንጉስ ምንድነው የተደረገው? ወዲያው እንደተቀባ የመጀመሪያ የሥራ ድርሻው እንደተቀባ ገና ልክ ቅባቱ ከራሱ ላይ ገና ሳይደርቅ መጀመሪያ ያደረገው ጦርነት ነው አይደለም? እንግዲህ ንጉስ አድርጌ ከቀባው ሂድና ተዋጋ፣ ከአማሌክ ጋር ተዋጋ፣ የአማሌክን ዝክር ከሰማይ በታች ደምስስ። ስለዚህ ንጉስ ማለት የሚዋጋ ነው። ንጉስ ማለት ጠላቶችን የሚዋጋ ነው። ለዚህ ነው ንጉሱ በባቢሎን ምርኮ ጊዜ ንጉሱ ሴዴቅያስ ሲያዝ እንደዚህ የሚል የሐዘን እንጉርጉሮ ሰቆቃ ኤርምያስ ላይ ያለ በጥላው በኩል በህይወት እንኖራለን ያልነው የህይወታችን እስትንፋስ ተያዘ አሉ። ንጉሳቸው ማለት አርማቸው የሚዋጋላቸው ነው። ትዝ ይላችኋል ንጉስ ሲለምኑ ራሱ ምንድን ነው ያሉት? በፊታችን የሚሄድ የሚዋጋልን አይደል ያሉት? ንጉስ እንደዛ ነው። ክርስቶስ ኢየሱስ እንደዛ አድርጓል። ንጉስ ሆኖ አዎ። የዲያብሎስን ቀንበር የሰበረው ማን ነው? ቆላስይስ 1:13 ነው። እሱ ከጨለማው ስልጣን አዳነን። የጨለማው ስልጣን በእኛ ላይ አለቃ የነበረውን ባየር ስልጣን ያለውን አለቃ ፈቃድ ገርስሶ ደግሞ በሉቃስ 11:21-22 ስትመለከቱ ሰይጣን ኃይለኛው ተብሏል አይደለ? ኃይለኛውን ሳያስሮ ቤቱን መበዝበዝ አይቻልም። ኃይለኛ የተባለውን ሰይጣን አስሮ ከእሱ እጅ እኛን ያስለቀቀን ንጉሳችን ማን ነው? ስለዚህ ክርስቶስ ንጉሳችን ስንል ሁለት ትርጉም አለው ወገኖቼ። አንደኛ ነፃ አውጫችን ነው እያለን ነው። ከዲያብሎስ ተዋግቶ ነፃ ያወጣን፣ የተዋጋው በሞቱ ነው። በሞት ላይ ስልጣን ያለውን በሞቱ ሽሮ እኛ ነፃ ያወጣን ንጉሳችን ነው። እንደዛ ስለሆነ ደግሞ መልሰን እኛ ምን እንሆናለታለን? እንገዛለታለን። ጠላቶቹ ይገዙለታል። ምክንያቱም እኛን ይዘውን ነበር፣ አስለቀቀን። ብዙ ጥቅሶች አሉ። ኢሳይያስ 49 ከ4-5 ማንበብ ትችላላችሁ። 53:12 ላይ ማንበብ ትችላላችሁ። ኢሳይያስ ላይ እርሱ ከኃያላን ጋር ምርኮን ይከፋፈላል ተባለ አይደለም? ምክንያቱም ነፍሱን ስለ ብዙዎች ቤዛ አድርጎ ሰጥቷልና ምርኮ ተካፈለ። ማለተኛ ማርኮ አዳነን፣ ከዲያብሎስ ከጨለማው ስልጣን ተናጠቀን። ንጉሳችን ስለሆነ ተናጥቆ ስለ አዳነን ደግሞ ምን እናደርጋለን? ምን እንሆንለታለን? ሁለቱ ነገሮች ወገኖች የሚተሳሰሩ ነገሮች ናቸው፣ አይፋቱም ሁለቱ። ክርስቶስ ለኔ አዳኜ ነው የሚል ሰውና ንጉሴ ነው የሚል ሰው በሌላ አነጋገር ክርስቶስ አዳኜ ነው የሚል ሰው ጌታው ካልሆነ አዳኙ አይደለም። ክርስቶስ ንጉሴ ነው የሚል ሰው አዳኜ ነው እያለ ነው። አዳኜ ነው የሚል ሰው ንጉሴ፣ ሁለቱም ማፈታት አይቻልም። ጌታ ያልሆነባቸው ሰዎች ሁሉ አዳኛቸውም አይደለም። ምክንያቱም ከምን አዳናቸው ታዲያ? እንደ ልባቸው ፈቃድ እየኖሩ በስጋ ሴሰኝነት እየተመላለሱ ጌታ ነው ቢሉ ወይም አዳኜ ነው ቢሉ ከምን አዳነ መባል አለባቸው።
መቼ ዳንክ? የታለ ዳንከው? ጥንት የምታረገውን ያደረክ ኃጢአት የጨፈረብህ ኃጢአት እንደ ልቡ የጋለበብህ ሰይጣን እንደ ልቡ ያሽከረከረ አዳኝ ነው ማለት አትችልም። የታለ ዳንከው ያስበላል ማለት ነው። ሁለቱ አንድ ላይ የሚሄዱ ጉዳዮች ናቸው። አዳኝነቱና ስለ አዳነን ይኸውላችሁ መጀመሪያ ያደረገው ንጉሥ ሁለት ተግባሮችን ያደረገው አለን። የእስራኤል ንጉሶችም እንደዛ ነበር የሚያደርጉት። የመጀመሪያ ተግባራቸው እስራኤልን የሚገዳደሩ የውጭ ነገስታትን ድል ያደርጋሉ። ዳዊት ዋነኛ ጦረኛ ነበር አይደል? እየሄደ ከእስራኤል ጠላቶች ጋር ሁሉ ይዋጋል። የእስራኤል ጠላቶች ሰጥለት ካደረገ ካስገበረ በኋላ መጥቶ ደግሞ ዙን ይገዛል። ስለዚህ የኛን አለቃ የነበረውን ዲያብሎስን አሸነፈልን። ንጉሳችን ነው። ከዛስ እኛን ደግሞ ከሱ ግዛት ነፃ ያወጣን ደግሞ ይገዛናል። አንድ ዣን ቫልዣን የሚባል መጽሐፍ ላይ ሳነብ ዣን ቫልዣን የመጽሐፉ ነው አይደለም ዘ ካውንት ኦፍ ሞንቴ ክሪስቶ የሚባለው መጽሐፍ ላይ ሳነብ አንድ ሁሌ የሚደንቀኝ ታሪክ አነበብኩኝ እና ስለ ክርስቶስ እኔ የማነበውን ነገር ከመንፈሳዊ ነገር ጋር ማዛመድ ነው የምፈልገውና በጣም ተዛመደልኝ። ደስ የሚል ትርጉም አገኘሁበት። ምንድነው እዛ መጽሐፍ ላይ ያነበባችሁ ሰው ፊልምም ተሰርቶበታል መጽሐፉ። ከዕለታት አንድ ቀን የሆነች ንግስት የሞናኮ ንግስት የነበረች ቅምጥል ሴት በሰረገላ እየሄደች እያለ የሰረገላ ፈረሶቿ ድንገት ፋነኑ። ሲፋንኑ ሰረገላው ሊገለበጥና ትልቅ አፋፍ ገደል አጥንቷ የማይለቀምበት ገደል ውስጥ ልትገባ ነበር እና በጣም በፍርሃት ስትጮህ ድንገት ከየት መጣ ያልተባለ አንድ ሰው መጣና ፈረሱን ጋማውን ይዞ አዳናት። የሚፋንነውን ፈረስ ልጓሙን ያዘና አዳናት፣ ከሞት ታደጋት። በጣም ደስ አላትና ማመስገን ስትጀምር ከኋላ ሌላ ቀብረር ያለ ሰው መጣ። እንደዚህ ያለ እሱ እንዳታመሰግኝ እሱ የኔ ባሪያ ነው፣ ማመስገን ያለብሽ እኔን ነው አላት። ግራ ገባት እቺ ሴት። ምክንያቱም ህይወቷን የታደገ ሰው ማን ነው? ይሄ ነው አይደለም? ነገር ግን ከጀርባ መጣና የሱ ባሪያ ጌታ እኔ ስለሆንኩኝ እሱ እንዳታመሰግኝ እኔ የምታመሰግኘው አላት። ከዛ እንደዚህ ያለችው አንተ ምናልባት ለጉልበቱ ተከፍለው ይሆናል። ይሄ ሰውዬ እኮ ጉልበቱን አለ ብለን የሰጠኝ ህይወቱን ነው፣ ህይወቱን ሰውቶ ነው ያዳነኝ፣ በነፍሱ ተዋርዶ ነው ስትለው ነፍሱም ቢሆን የኔ ነው አላት። ግራ ገባት። ከዛ በኋላ ለካስ ታሪኩን ስትመለከቱ ይሄ ሰው ባሪያ የሚያደርጋቸውን ሰዎች ሁሉ የሞት ፍርድ የተፈረደበት ቦታ ሄድና ራንሰም ቤዛ ይከፍልላቸው ነው ባሪያ የሚያደርጋቸው። ገብቷቸዋል። ሊሞቱ ነበር፣ ዋጋ ባይከፍልላቸው አንገታቸው ተሰቅሎ ሊሞቱ ያላቸውን ሰዎች ይመጣና ገዳዮቻቸው ጋር ይደራደራል። ይሄን ያለ ከፈላለው ልቀቀው ይላል። ካስለቀቀ በኋላ የኔ ባሪያ ትሆናለህ ይላቸዋል። ስለዚህ የጉልበታቸው ብቻ ሳይሆን የምናቸው ባለቤት ጭምር ነው፣ የነፍሳቸው ባለቤት። ስለዚህ እስከ ሞት እንኳን ነፍሳችንን ሰጥተን ሰውን ብናገለግል ስቲል የማባሪያ ነን። ገብቷቸዋል። ክብር የለኝም ለአንድ ሰው እሱ እኮ ቃል ብቻ ለሚያስተማረኝ ነፍሱን እኮ ሰጥቶኛል። ኖ ነፍሴ ምን አይደለችም። ለዚህ ነው ጳውሎስ ምንድነው ያለው? የጌታን ወንጌል ብቻ ሳይሆን የገዛ ነፍሳችንን እናካፍላችሁ ዘንድ በጎ ፈቃዳችን ነበር አለ ለፊልጵስዩስ ሰዎች። ጳውሎስ የተለየ ክሬዲት አያገኝም፣ ምክንያቱም የጳውሎስ ነፍስ የጌታ ነው። ጳውሎስ ራሱን አላዳንም። ስለዚህ በነፍሳችን እንኳን ዋጋ ከፍለን ሰዎችን ብናገለግል ለንጉሳችን ይገባዋል። ምክንያቱም ነፍሳችን ያዳናት እሱ ነው። ነፍሳችንም የሱ ነች። ጉልበታችን ብቻ አይደለም የሱ፣ ጉልበታችን ብቻ ላይ የተከራየው ነፍሳችን የሱ ነች። ይሄንን ልንመለከት ያስፈልጋል እና ከዚህ የተነሳ ሴኩርን አንደኛ ዮሐንስን በሁለት ዋና ጭብጦች ብቻ እናጠቃል። ትንሽ ብቻ ልናገር፣ አንድ 5 ደቂቃ ላጠቃለሁ። አንደኛ ዮሐንስ ምዕራፍ 3ን ስናጠቃልል ሁለት ዋና ሐሳቦችን ካገኘን በቂ ነው ብዬ አስባለሁ። አንደኛው የተደረገልንን ነገር ማወቅ ነው። ልጆቹ ተብለናል። ሲጀምር ገና አብ እንዴት ያለውን ፍቅር እንደሰጠን ብሎ ነው የሚጀምረው። የተደረገልን ነገር ልጆች ሆነናል። አስደናቂ የሆነ ፍቅር፣ እንዳውም ከዚህ ዓለም ያልሆነ ከዚህ ፕላኔት ያልሆነ ፍቅር ነው የተገለጠልን። ይሄን እንድናቅ አንደኛ ዮሐንስ ይነግረናል። በፊቱ ያለንን ዋስትና ይነግረናል። እኛ ዘላለማዊ ሴኩሪቲ ያለን ወገኖች፣ አማኝናችሁ በክርስቶስ ኢየሱስ በእርግጥ አምናችኋል። በእርግጥ አምናችኋል ወገኖቼ፣ የዘላለም ዋስትና አላችሁ። የዘላለም ዋስትና ነገ ምን ይሆን እንዴት ይሆን አንልም። እውነተኛ አማኝ በፍጹም ስለ ነገ አይሰጋም።
ስለ ዘላለሙም አይሰጋም። የዘላለም ዋስትና ሰጥቶናል። አለበለዚያማ ፍቅሩ ትንሽ ነው። ለሰሞኑ ሰሞነኛ ለሆነ ጉዳይ ቢሆን ኖሮ ጌታ ያዳነን ይህን ያህል አቅላችን እስከምንሰስ ድረስ ልንዘምርለት አቅም አናገኝም ነበር። ዘላለማዊ ድነት አግኝተናል። ዘላለማዊ ዋስትና አለን። የዘላለም ሕይወት ነው ያለን። የዘላለም ሕይወት ማለት የሆነ ድንገት ጠፋ ይሆን፣ ስሜ ደመሰስ ይሆን፣ ምናልባት ከጊዜ ብዛት የተጻፈው ደብዝዞ መንግሥተ ሰማይ ላይ በደም ነው የተጻፈው፣ አይደበዝዝም። ትኩስ ነው፣ አይደበዝዝም። ለዘላለም ድኛለሁ። ለዘላለም ድኛለሁ። ነገ ምን እንደምታደርግ ዋስትና አለ ለመሆኑ። ነገ የሆነ ነገር የሥጋህን ነገር ፈቃድ ገልጠህ ስለ ነገ ዋስትና የለኝም ስለማደርገው። ስለ ድነቴ ግን የዘላለም ዋስትና አለኝ። ይሄን ይነግረናል ዮሐንስ። ሴኪዩርድ የሆነ ዘላለም አለን። ያረፈ ዘላለም አለን። የተረጋገጠ ዘላለም አለን። እንደውም መጨረሻው ላይ ራእይ ምዕራፍ 3 ላይ ልባችን ቢፈርድብን እንኳን በእግዚአብሔር ዘንድ ልባችን እናሳርፍ፣ ምክንያቱም ልባችን እግዚአብሔር ከልባችን ታላቅ ነው ብሎ ኢቭን እንኳን ግራ በሚገባን ሰዓት እንኳን ዋስትናችን እንደማይጠፋ ይነግረናል አይደል? ስለዚህ ይሄ ምዕራፍ የሚነግረን በአንደኝነት ምንድነው? ያገኘነውን አስተማማኝ ዋስትና ነው። አስተማማኝ ዋስትና። ማንም መጥቶ ማስደነብረን፣ ማንም መጥቶ ዋላችሁ ማይለን፣ ማንም መጥቶ ማባንንን የዘላለም ዋስትና እርፍ ፈምልበት የዘላለም ዋስትና አለኝ። አንደኛ ዮሐንስ ምዕራፍ 3 ይሄን ይነግረኛል። ሁለተኛ የሚነግረኝ ከዚህ ካገኘሁት ዋስትና የተነሳ አፋዊ ያልሆነ እውነተኛ መታዘዝና ፍቅር ሊኖረኝ እንደሚገባ ይነግረኛል። ዮሐንስ እጅግ በጣም የሚጸየፈው በዚህ ምዕራፍ ላይ አፋዊነትን ነው። በአንደበት በቃል ብቻ የሆነን ክርስትና፣ ዝም ብሎ በፉከራ የሆነውን በተግባር በሕይወት የማይገለጠውን ኢየሱስ ጌታ ነው እያልኩ የልቤን ፈቃድ ማድረጌን፣ ወንድሜን እየጠላው በልቤ ድኛለሁ ብዬ መዘመሬን ይጸየፋል። እውነተኝነትን፣ መታዘዝን፣ መገዛትን ያለ ምንም ቅድመ ሁኔታ ያስቀምጣል። ይህ ምዕራፍ የዘላለም ዋስትና ብቻ አይደለም ያለኝ፣ የዘላለም መገዛትም ደግሞ ተሰጥቶኛል። ለዘላለም እንድገዛ ተጠርቻለሁ። ሁለቱ አይነጣጠሉም ወገኖች። ለዘላለም ባሪያ መሆኔ፣ ለዘላለም ለእግዚአብሔር ፈቃድ መኖሬና የዘላለም ዋስትና የዘላለም ሕይወት ያለኝ መሆኔ ሳይነጣጠል በአንድነት ተሰፍቶ ተሰጥቶኛል። ሁለቱ ነገሮች በአንድነት ያስቀምጣል እና እዚህ ቦታ ላይ ስለ ትእዛዝ ነው የሚያስቀምጠው። ትእዛዙ ያስቀምጣል። ታዝዣለሁ። ትእዛዙን በሁለት ነገሮች እንድፈጽም ነው የሚነግረኝ። አንደኛ ትእዛዙን በደስታ እንድፈጽም አይተነዋል። ክለሳ ስለሆነ ይሄ ምዕራፍ እንደዚህ አድርጎ ለእግዚአብሔር የሚገዛ ለክርስቶስ የሚገዛ እግዚአብሔር ደስ ያሰኛል እንደተባለው መታዘዘው እንደ ባሪያ አይደለም። አሁን ምን ይመጣብኝ ይሆን ብዬ አይደለም የምታዘዘው ወገኖቼ። እንደዛ ብሎ የሚታዘዝ ሰው ፍቅሩ ፍጹም አይደለም፣ ሊታዘዝም አይችልም ወገኖቼ። ከፍርሃት ከመርበትበትና ግራ ከመጋባት ሰማይ ይደፋብኛል ነገ ምናምን በሚል የሚታዘዝ ሰው እግዚአብሔር ሊያስደስት በምንም ታምር አይችልም። ምን ታዘዘው ከፍቅር ነው ወገኖቼ፣ በፍቅር እንታዘዛለን። ሁለተኛ ነገር ደግሞ መታዘዛችን በፍቅር ብቻ አይደለም፣ በእውነትም ነው። በእውነት ነው ማለት አፋዊ አይደለም፣ ልባዊ ነው። እውነተኛ ነው መታዘዛችን ወገኖች፣ እውነተኛ መታዘዛለን። ጳውሎስ ሁለተኛ ቆሮንቶስ 8:8 ላይ እንደዚህ ይላል፣ የፍቅራችሁን እውነተኝነት መለካት ፈልጌ ነው ይላቸዋል አይደለ? ላከላቸውና ምክንያቱም በአፋቸው ብዙ ፍቅር ገልጠዋል፣ ካምና ጀምሮ ቃል ገብታቸዋል ይላቸዋል። ግን የፍቅራችሁ እውነተኝነት ደግሞ መፈተሽ ፈለግኩኝ ይላቸዋል። እና የሚፈተሽ ነው ፍቅራችን ነገሮች። የቃል ፍቅር አታልፍም። ዝም ብላ ጌታ ይባርክ እወድሃለሁ ምናምን የምትሏ ፍቅር አታልፍም። የቃል የሆነች ፍቅር ችልና ገርና ልጨርስ። አንዳንድ ሰዎች ቃል በጣም ይችላሉ፣ መናገር በጣም ይችላሉ፣ ዜማ ምናምን ማውጣት ይችላሉ እና ፍቅራቸውን ሲገልጡ ያስደንቃሉ። ነገር ግን የሚቆረስ ነገር የላቸውም ለሰው። አንድ ሰው ለፍቅረኛው እንደዚህ አይነት ደብዳቤ ላከላት። ውዴ ሆይ ከመጠን በላይ እወድሻለሁ። ላንቺ ሲባል ውቅያኖስ ባቋረጥ ቢኖርብኝ አቋርጣለሁ። ላንቺ ሲባል ተራራ መዝለል ካለብኝ ይዘላለሁ።
ላንቺ ሲባል ደኖችን ሁሉ መጣስ ካለብኝ እጥሳለሁ። ላንቺ ሲባል ወንዞችን ሁሉ መዋኘት ካለብኝ እዋኛለሁ። ዛሬ ከሰዓት ካልዘነበ አገኝሻለሁ ይላል። ካልዘነበ ነው የሚያገኘው። ከዘነበ ለምን ይበሰብሳል? እኛ ለእግዚአብሔር ደብዳቤ ስንጽፍ እንደዛ ነው። ጌታ ሆይ ሕይወቴን እሰጥሃለሁ፣ ላንተ ደንን እጥስልሃለሁ፣ እንዲያረግልሃለሁ። ካልዘነበ ቸርች እመጣለሁ። አየሩ ጥሩ ከሆነ ቸርች መጥቼ አመልክሃለሁ። እንደዛ ነው የምንለው። ይሄን ዮሐንስ ኖ ይላል። ይሄ አይደለም ፍቅር። ፍቅር በእውነት መገለጥ አለበት ይላል። በቃል በአንደበት በዜማ በምናምን እግዚአብሔር አይሸወድም፣ አይሸነገልም። ስለዚህ በእውነት እውነተኛ በሆነ ሁኔታ እንዋደድ የሚለውን ያስቀምጣል።